የልጅነት የስሜት ቀውስ ወይም ትራውማ አንተነትህን ዲፋይን አያደርግም፣ እንዲያውም ሪፋይን ነው የሚያደርግ። ብዙ ሰዎች በልጅነታቸው ከባድ የሚባል የልጅነት የስሜት ቀውስ ወይም ትራውማ ተጠቂ ናቸው ወይም በዛ ውስጥ አልፈዋል። በዚህ ነገር በጣም ተጎድተህ ይሆናል፣ ተሰብረህ ይሆናል። ነገር ግን ያ ህመም በፍጹም ዴስትኒ አይደለም። እያንዳንዱ ጠባሳ ከዛ ነገር ውስጥ እንዴት ተርፈህ እንደመጣ ማሳያ ነው። በዛው አልቀረህም፣ እዚህ ደርሰሃል። እዚህ የመድረስ ሚስጥር ደግሞ ቀዳሚውና ዋናው በእግዚአብሔር እርዳታና እገዛ፣ ሌላው እርሱ ብርታት ሆኖ ተፋልመህ ነው። እጅ አልሰጥም ብለህ ማዕበሉ አያሰምጠኝም ብለህ ስለጨከንክ። ፈውስ ደግሞ ጊዜ ይፈልጋል። ከዚህ ነገር ለመውጣት የምትወስደው እያንዳንዱ እርምጃ፣ ለምሳሌ ወደ እግዚአብሔር መጸለይ ሊሆን ይችላል፣ የቴራፒ አገልግሎት ማግኘት ሊሆን ይችላል፣ በራስ ላይ መስራት ሊሆን ይችላል። እነዚህ ነገሮች ሁሉ የቀደመው ታሪክህን አስቀይረው የህይወትህን አዲስ ምዕራፍ እንድትጽፍ እድል ይሰጡሃል። አንተ የሆነብህን አይደለም በጭራሽ። አንተ ለመሆን የመረጥከውን ሰው ነህ። ከትላንትህ ይልቅ መጪው ህይወትህ በብርሃን የተሞላ። ይህ መልእክት ከነካችሁ በአስተያየት መስጫው ላይ የልባችሁን ጻፉ። ይህ መልእክት የሚያስፈልገው ሰው ካለ ያጋሩ።